በመጀመሪያ ደረጃ እህቴ ወደ ራስሽ ተመለሺ፣ ራስሽን ሁኚ። እንደዚህ መሆን የለብሽም። ምክንያቱም የማዳም ጫና አለ፣ የማዳም ቤት ስራ አለ። በዛ ላይ አንቺ ላይ ራስሽን እንደዚህ አይነት ፋውልን የምታደርግ የምትሰሪ ነገር ከሆነ የምትጎጂው ራስሽ ነውሽ እንጂ ማንም ሰው አይደለም። ማንም ሰው አይደርስልሽም። ስለዚህ ወደ ራስሽ ተመለሺ። በአንድ ጎን ብቻ አይደለም ማየት አለብሽ፣ ግራ ቀኝ፣ ፊት ኋላ ማየት አለብሽ። ቤተሰብ ማየት አለብሽ እህታችን ማለት ነው። እንደዚህ በቪዲዮ ወታችሁ እያለቀሳችሁ የምትወጡ ሰዎች ቤተሰብ ያየኛል ብላችሁ ማሰብ መቻል አለባችሁ። የመጣችሁበትን አላማችሁን አትርሱ። ለመለወጥ ነው አይደለ የወጣችሁት። እንደዚህ ሆናችሁ ሲያያችሁ ቤተሰብ ምን ያህል እንደሚረበሽ ማወቅ መቻል አለባችሁ። በእውነት አይኗ ይገባኛል፣ ስለምትወዷቸው ነው እንደዚህ የምትሆኑት። ግን ደግሞ ልጅ ስራ እየሰሩ ነው፣ ስራ ላይ ናቸው እነሱ ማለት ነው። እኛ ለማሳመን ገና ከዚህ በላይ ከዚህ ርቀት ይሄዳሉ። የዛኔ ምን ልትሆኑ ነው? እና አሁን ብሩክ ስታስቡት ልጅ ያለው ይመስላችኋል? ልጁ የሱ ነው ብላችሁ በጣም ኤክስፔክት የምታደርጉት ማለት ነው። እንዴ እኛ ዋሸን እንበል። ለእናቱ እኮ መዋሸት የማይፈልግ ልጅ ነው። ለእናቱ እኔ ልጅ የለኝም አታምኘኝ ወይ ነው አደድ ያላት። 100% አምነዋለሁ ልጄ እንደዚህ አይነት ልጅ አይደለም። ጎረቤትም ማንንም ሰው ጠይቁ ልጄ እንደዚህ አላሳደኩትም ብላለች እኮ እናቱ ማለት ነው። እሱ እንደተናገረው በኮንፊደንስ ነበረን እያወራ የነበረው አይደለ? አሁን ግን እንደገባው ቃል እንደገባው እንደተናገረው ሆኖ አይደለም ያገኘ ነው። ነገሩ በተገላቢጦሽ ነው ያገኘ ነው። ለምን ይመስላችኋል? አይደለም እሱ ሁሉም ጓደኞቹም ሀብም ሁሉም በቃ ተቀብለዋል። ልጁ ማለት ነው ልጁ እንደሆነ ማለት ነው። በቃ መስራት ስለፈለጉ ነው፣ ሊሄዱበት ስለፈለጉ ነው። ሁላቸውም እኮ በየራሳቸው ቤት አንዳንድ ቀን እየመጡ ነው አይደለ? ዛሬ በሀሰን ቤት ሀሰንና ወይም ፍጹም ይመጣሉ። በሁለታቸው አንዳቸው ቤት ትላንት እንትና ቤት ቤኪ ቤት መጥተዋል። ከትላንትና ወዳ ቢኒ ቤት መጥተዋል። እንዴት ነው እንደዚህ? ስራ ነው እየሰሩ ያሉት። በቃ አላሳለቀ። እናንተ ወደ ራሳችሁን ተመለሱ። ማርያምን ራሳችሁን ሁኑ። እነሱ እንደዚህ አይነት ስራ አይመጥናቸውም። አይኖ እኛን በቃ አይደል ለማጨለል ካራክተር ውስጥ ሲሆኑ የሚያወጡትን ቃላት ያውቁትም ይሁን አናውቅም። አሁን ብሩክ ከልጄ ጋር ሊሆን ያለውን ይህንን አበሳጭታቸዋል፣ አናዷቸዋልና በቃ ምን መሆን ስላለበት ነው መናገርም ስላለበት ነው ይመስለኛል እንደዛ የተናገረው እንጂ ልጁ የራሱ ሆኖ አይደለም። ስታስበው እንደዚህ አይነት ዲኤንኤ ቃቃ ጨዋታ አለ እንዴ? ልጅ እኮ ነው እንዴ? እነሱ እኮ የተመረመሩት እንደ በሽታ ተመርምራችሁ እንደምትወጡ ሰው እንዳለው ወንድሙ ወባ ማለት ነው። ወባ ተመርምራችሁ እንደዛ ነው የተመረመሩት አይደለም እንዴ? እንትና ጋር እዮሃ ሚዲያ ላይ አለ እኮ ስቴፕ ባይ ስቴፕ ማለት ነው። ከዚህ በጭራሽ አይገናኝም። እናንተ ስታስቡት ማለት ነው። ማትፈልጊ ነገር ከሆነ እኔ ከልጄ ጋር ሆኜ ልጄ ላሳድግ ሲል እዛ ጋር ቅመሟ መልስ እያጣችለት ይመስላቸዋል። ሌላ ነገር እኮ ነው የመለሰችለት እንደዛ ሲላት ማለት ነው። በመጀመሪያ ደረጃ እዩ ተብዬዋ የብሩኬ ፍቅረኛ አይደለችም። ለስራ ብቻ የመጣች ልጅ ናት። ፍቅረኛ የብሩኬ ፍቅረኛው ነች ለማለት አንድ ቪዲዮ እኛ ለማሳመን ማለት ነው አንድ ቪዲዮ አለ። አንድ ለቪዲዮ ሰራች ማለት ነው ያዳብናዋ ማለት ነው። ይሄ ነው አሁን ሁሉ ህዝቡ እያንጫጫው ያለው ማለት ነው። የምንም ልጅ የለም፣ የምንም ፍቅረኛ የለም። ሌላው ደግሞ ቅመምዬም እርጉዝ አይደለችም። ሲቀጥል ማለት ነው ቅመምዬ አርግዛ ከሆነ ብሩክ ያስጠይቀዋል፣ ያስከስሰዋል፣ ያስቀጠዋል። ለዚህ ደግሞ ምስክር ኦዲየንስ ናቸው ማለት ነው። እንዲያውም ያቺ ምንም ምስክርነትም መረጃም ማስረጃም የላቸውም። በእርግጥ ስራውን ስቴፕ ባይ ስቴፕ እየሄደላቸው አይደለም፣ የምር እያበላሹት ነው። አሁን ብሩክ በቀደም ላይቭ ላይ 4300 ሰው ላይ ተቀምጦ ምንድን ነው የተናገረው? ከነምኔ ሞታለውኝ፣ ሐውልት ይሰራልኝ፣ ብጉር ወጥቶብኛል እያለን ነበረ። በማግስቱ ቅመሟ እርጉዝ ነች ብለው መጡ። አያች አይደለ? አበላሹት እኮ። አንዳንዴ የሆነ ነገር ስታደርጉም ሆነ ስትናገሩ መቸኮል እንደሌለባችሁ ነው እኔ የታየኝ ማለት ነው። አሁን እንደዛ ስትናገሩ
ማለት አሁን ቆም ብላችሁ ስታስቡት እንደ ሬሊ ማለት ነው ማለት እዛ ጋር የሚብላሸው የሴትዋ ህይወት ነው። ምንም ነገር ስትናገሩም ሆነ ስታደርጉ ምንም ነገር ማለት ነው ቀድማችሁ መናገርም ማድረግም የለባችሁም በመቸኮል ማለት ነው። ስለዚህ ጨረቃዎቻችን ስራው ባጭሩ ቋጩት።